ደሊና በእኔ ላይ እንዴት እንደዚህ ታደርጋለች? እደል እንዴ ካሌ ምን ሆነሃል? ጭንቁ ያሳመምከኝ ነው። እናንተ ሴረኞች፣ አሁን ካሌብ እውነቱን ያውቃል። እኔንም እንደ ወንጀለኛ መቁጠሩን ያቆማል። እሰራላችኋለሁ። ካሌብ ልጄ ምን ሆነሃል? ምንድነው እንደዚህ የሆንከው? ካሌብዬ ምን ተፈጥሮ ነው? ለምንድን ነው እንደዚህ የምትጮኸው? ይሄ ነገር እውነት ነው ማይ? ይሄ እውነት ነው? ወይኔ ወይኔ ጉዴ! እቺ ደሊና ናት? ምንድን ነው? እስኪ አምጣው። እንዴ ደሊናና ደስታ? ቆይ ይሄ እንዴት ሊሆን ቻለ? ቆይ ሲጀመር ይሄን ፎቶ ማን ያነሳው? ማን ይላከል? ካሌብ ይሄ እኮ ቴሌግራም ላይ የተላከ ፎቶ ነው። ይሄን ነገር ሆን ብሎ ሰው አንስቶት ነው የሚሆነው። ይሄን ነገር እኔ ማመን አቃተኝ። ቆይ ሲጀመር እቺ ደሊና ናት? ይሄ ፎቶ እውነት ነው? ካሌብ ተረጋጋ። እኔ እኮ ብዙ ጊዜ ነግሬሃለሁ። እሷ ንጹህ አይደለችም ብለህ አልሰማ አልከኝ። ሲጀመር ደሊና በእኔ ላይ እንዴት እንደዚህ ታደርጋለች? አረ በፍጹም ይሄ ሊሆን አይችልም። ቆይ ካሌብ ይሄንን ፎቶ እንዴት ማመን ያቅታል? ይሄ እኮ በደንብ አቅፎ ሲስማት የሚያሳይ ፎቶ እኮ ነው። አይደል እንዴ ካሌብ ምን ሆነሃል? ጭንቁ ያሳመምከኝ ነው። ክፍሌ ገብተን እናወራለን። እንዴ ካሌብ ምን ሆነህ ነው እንደዚህ የምታደርገኝ? ምን አድርጌ ነው? ዝም በይ። አሁንም ልታስመስይ ትሞክሪያለሽ እንዴ? እንዴ እኔ የማውቀው ነገር የለም። አምራራልኝ ከቻልክ። ይሄው ይሄ ምንድን ነው? ይሄ ምንድን ነው? ንገሪኛ። ካሌብ ይሄ እኮ እውነት አይደለም። እውነት አይደለም? ፎቶ እኮ በግልጽ ያሳያል። ከጀርባ የተደብቀሽ ምን ስትሰሪ ነበር? ካሌብ እባክህ አዳምጠኝ። እኔ አልሳምኩትም። እባክህ መኔ እንዳትጠቂ። በአይኔ በብረቱ ማያን ፎቶግራፍ ልክጂኝ ነው? እባክህ እኔ ውድ፣ አንተ እንዳሰብከው አይደለም። ድንገት ነው መንገድ ላይ የተገናኘ ነው። ድንገት ተገናኝታችሁ ነው እንደዚህ አቅፎ የሚስምሽ? አልሳመኝም። እውነቴን ነው አልሳመኝም። እሱ ሊጠጋኝና ሊደፍረኝ ሲሞክር በጥፊ መታሁት። ጥፊ የት አለ? እስኪ ያሳየኝ። በመካከላችሁ የሚታየው እኮ ፍቅርና ቅርበት ነው። ካሌብ እባክህን እመነኝ። ይሄ ፎቶ የተቀነባበረ ነው። እስከ ዛሬ አምኜሽ ህይወቴን ሁላ ሰጥቼሽ ነበር ደሊና። እንዴት እንደዚህ ታደርጊኛለሽ? እመነኝ ካሌብ፣ እኔ ምንም አላደረግኩም። እኔ ላንተ ታማኝ ነኝ፣ ንጹህ ነኝ። ታማኝ? የምወዳት ሴት ከጠላቴ ጋር ከኋላ እየተገናኘች ታማኝነት ትይኛለሽ እንዴ? አልቀጠርኩትም። እሱ ነው ተከታትሎ የመጣብኝ። ቅድም ኩሽና ውስጥ ልነግርህ የፈለግኩት ይሄንን ነበረ። አንተ አላመንከኝም። እንደዚህ ታስጨንቀኛለህ አይደለ? አሁንም ውሸት አይሰለችሽም አይደል? ልትነግሪኝ ብትፈልጊ ኖሮ ቅድሙኑ ትነግሪኝ ነበር። ስላሰብኩልህ ነው ካሌብ፣ ረብሻ እንዲፈጠር ስላልፈለግኩ። ምን ረብሻ እንዳይፈጠር ነው ወይስ ሚስጥራችሁ እንዳይወጣ? ካሌብ እንዴት እንደዚህ ትለኛለህ? እኔና ደስታ ምንም አይነት ሚስጥር የለንም። ይኸውልሽ ፎቶ አይዋሽም፣ ከሺህ ቃላት በላይ ይናገራል። እናቴና ቤዛ እውነታቸውን ነበሩ። እኔ ነበርኩ የታወርኩት። ቤዛ ናት አይደለ ይሄንን ፎቶ ያነሳችሁ? ይሄ የማየና የቤዛ ሴራ ነው። አሁንም ጣትሽን በእነሱ ላይ ትቀስሪያለሽ አይደል? ፎቶ ላይ ያለው ማን ነው? አንቺ ነሽ ወይስ ቤዛ? ንገሪኛ፣ ማን ያለው? ፎቶ ላይ ያለሁት እኔ ነኝ። ግን እሱ ተከታትሎ ሊስመኝ ሲሞክር በጥፊ መትቼው ነው የሄድኩት። ከዛ ደግሞ ቤዛ ተደብቃ አንስታ ሊሆን ይችላል። ውሸት ነው። የትኛውም የተመታ ሰው እንደዚህ ተቃቅፎ አያውቅም። እንደ ድድር ታየኛለሽ እንዴ? ቆይ ካሌብ እባክህ ቢያንስ ህሊና አይቆጣም? በዚህ በማይረባ ፎቶ እኔ ላንተ ያለኝን ፍቅር እንዴት ታጠፋዋለህ? ፍቅር ማለት ይሄ ነው? ከጀርባዬ ከጠላቴ ጋር እየተሳሳምሽ ስለ ፍቅር ለማስረዳት እንዳሞክሪ። አልሳምኩትም አልኩ። በፈጣሪ ስም አዳምጠኝ። እንግዲህ ያንቺን
አንድም ቃል ቢሆን አላምንም። ልቤን ሰብረሻል። እሺ ደሊና፣ ካሌብ እባክህን አትራቀኝ። ከፈለክ እውነቱን አጣራ፣ ከፈለክ ደግሞ ደስታን ጠርታ አጣራ። ደስታን ጠይቄ ራሴን የበለጠ አላዋርድም። በአይኔ የማየው ነገር በቂ ነው። እሺ ካሌብ እባክህን እውነቱን ለመረዳት ሞክር። ከዚህ በኋላ ፊቴ እንድትቆሚ አልፈልግም። እሺ እማዬ አየሻቸው አይደል እንዴት እንደሚጨቃጨቁ? ምንም ሊያምናት እኮ አልቻለም። እያበደ ነው ያለው እኮ። የዚህን ያህል ይናደዳል ብዬ እኮ ጭራሽ አላሰብኩም ነበረ። እያበደ እኮ ነው። አልሳምኩትም እባክህ መነኝ እያለሽ ብትጮህ ምንም ሊሰማት አልቻለም እኮ። ታዲያ ምን ትጠብቅ ነበር? ያየው ፎቶ እኮ በጣም ነው የሚያሳምነው። እማዬ አንቺ እኮ በጣም ጀግና ነሽ። ፎቶ አነጣጥሮ እኮ ልቡ ላይ ነው የካደው። እቺ ደሊና ኩራተኛ እዚህ ቤት ንግስት ልትሆን ስትል ነው የደረስንባት። ዛሬ ማታ የኔና ያንቺ ድል ነው። ካሌብ አሁን ጨርሶ ነው የጠላት። ከዚህ በኋላ እዚህ ቤት አንድም ቀን ነው ማያሳድራት። እዚህ ቤት ብቆይ እንኳን ካሌብ እንደ ጠላት ነው የሚያያት። ያ ጥልቅ ፍቅራቸው ዛሬ አመል ነው የሆነው። ይሄ ቤዛና የአልማዝ ሴራ ነው ብላ ስታወራ አሰማሽ አይደለም? ግን መቼም ቢሆን አያምናትም። ምክንያቱም ፎቶ እጁ ላይ እኮ ነው ያለው። አሁን ብትጮህ ብትለፈልፍ ማን ይሰማታል? ካሌብ ያየው ትልቅ ምስክር ነው። እኛ ደግሞ ንጹህ ነን በሱ ፊት። ነገ ጠዋት ደግሞ ልብ ውስጥ ያለውን ጥላቻ ከፍ እናደርገዋለን። ለአንተ ብለን እኮ ነው እውነቱን የነገርን እያለን ይበልጥ እናናድደዋለን። ልክ ነሽ። እቃዋን ከዚህ ቤት ጠቅልላ እስክትወጣ ድረስ ምንም አይነት እረፍት አንሰጣትም። እቺ ሴት ከዚህ ቤት ከተወገደች በኋላ የዚህ ቤት እመቤትና የካሌብ ሚስት ሆኜ እኖራለሁ ማለት ነው። የኔ ጎበዝ፣ ይህ ሁሉ ልፋታችን ባንቺ ነው። የዚህ ቤት ንግስታችን ነሽ። ደስታም ቢሆን ጥሩ ነው ያደረገው። እሷን ለማስገደድ የሞከራ ሙከራ ለእኛ ትልቅ አድቫንቴጅ ነው ያደረገልን። እሱማ ደደብ ነው። የእኛም መንገድ እኮ እንደሚጠርግልን አላወቅም ነበር። ደስታም ቢሆን በጣም ጥሩ ነገር ነው ያደረገልን። እሷን አስገድዶ ማቀፉ ለእኛ ትልቅ አድቫንቴጅ ነው። ዛሬ በሩቅ ሆነን ነው ደስታችንን ማክበር ያለብን። እንሂድ። አማዬ የዛሬዋ ሌሊት ምሽት በጣም ነው ደስ የምትለው። ደሊና ምን ሆነሽ ነው በሩ እንደዚህ በኃይል የምታንኳኪው? ቆይ ስነ ስርዓት የሚባል ነገር የለሽም እንዴ? አንቺ ምን ስለ ስርዓት ልታስተምሪኝ ነው ቤዛ? አንቺ ልጅ ቆይ ለምንድን ነው እዚህ ክፍል መተሽ የምትጮሂው? በይ አሁን ውጪልን። እማዬ አንቺን አያገባሽም፣ ዝም በይ። እኔ መነጋገር የፈለኩት ከዚህ ተንኮለኛ ሴት ጋር ነው። እሺ ደግሞ ምን ልትይኝ ፈልገሽ ነው? የካሌብ ቁጣ አልበቃ ብሎሽ ደግሞ ወደ እኔ መጣሽ? ያንን ፎቶ አንስተሽ ይህንን ሴራ ያዘጋጀሽው አንቺ ነሽ አይደል ቤዛ? አምላኬ ሆይ አሁንም ጣትሽን ሰው ላይ መጠቆም ትፈልጊያለሽ? አትዋሺ። ደስታ መንገድ ላይ ሲያስቆመኝ አጠገቤ የነበርሽው አንቺ ነሽ። ስለዚህ ፎቶውን ያነሳሽው እራስሽ ነሽ። ለመሆኑ እኔ አብሬሽ ነበርኩ እንዴ? ደግሞ እኔ ስራ ፈትቼ ነው አንቺ የምከታተልሽ? ልታሳብቢ እንዳትሞክሪ። ከኔና ከደስታ ጀርባ የነበርሽው አንቺ ነሽ። ከዛም ፎቶውን በቴሌግራም ለካሌብ ላክሽለት። ደሊና ህሊናሽን ማጽናት ካቃተሽ እኔ ላይ አትለፍልፊ። እኔ የራሴ የሆነ በጣም ብዙ ስራ አለብኝ። እሺ እውነትሽን ነው የኔ ልጅ። የራሷን ነውር ደብቃኛል ልከስ ትፈልጋለች እንዴ? አንቺ እኮ አጋንንት ነሽ ቤዛ። የሰውን ህይወት ለማፍረስ የተዘጋጀሽ። ካሌብን ወደ ራስሽ ለማስመለስ ይህን ያክል ትዋረጃለሽ? ካሌብን ለማስመለስ? ደሊና ካሌብ እኮ በገዛ አይኑ ነው አይቶ ያመነው። እኔ ምንም ነገር አልተናገርኩም። ደሊና ፎቶን እኮ ራሱ በአይኑ ነው ያየው። ፎቶ የተቀነባበረ እንደሆነ አንቺን ፈጣሪን ታውቃላችሁ። እኔ በጥፊ ስመታው ለምን አላነሳሽም? ጥፊ? ቆይ የትኛው ጥፊ? ፎቶ ላይ እኮ በደንብ ተቃቅፋችሁ ነው የሚያሳየው። ማን ነው? ደስታ ነው በጥፊ የተመታው? እውነቱ ወጥቶ አንቺ በእጄ እስከምትገቢ ድረስ አላርፍም። ሴራሽን እበትነዋለሁ። ትበትኛለሽ? በየትኛው አቅምሽ ነው የምትበትኚው? ካሌብ እኮ አሁን እውነቱን አይቷል። ሂጂና ዕቃሽን ጠቅልይ። ከዚህ ቤት የምትወጪበትን መንገድ ፈልጊ። እኛ ላንቺ የሚሆን ቦታ የለንም። እኔ ካሌብ የወደፊቱ ሚስቱ ነኝ። የትም አልሄድም። ከሄድኩም የእናንተን ተንኮል አጋልጬ ነው የምሄደው። ቱኔንት ያለሽ እንዴ? ቅድም መኝታ ቤቱ ሲጮብሽ የነበረው ባልሽ ነው ማለት ነው? እሱ እኮ በጣም ጠልቶሻል። ይሄ ጊዜያዊ ስሜት ነው። ካሌብ እውነቱን ሲያውቅ አንቺንም እማዬንም ከዚህ ቤት ያስወጣችኋል። እውነቱ እኮ ፎቶ ላይ አለ። ካሌብ ደግሞ ሞኝ አይደለም። ካሌብ ላንቺ ያለው ፍቅር በሙሉ ሞቷል።
ይህን አጸያፊ ስራሽን ፈጣሪ ያውቀዋል። እኔም ንጹህ መሆኔ አንድ ቀን ይታወቃል። አምላክ ያዋል እያልሽ ራስሽን አታጽናኝ። ካሌብ አሁን አንቺ ጋር ሳይሆን ያለው እኔ ጋር ነው። በቃሽ ደሊና፣ ከዚህ ክፍል ውጭልን። አለበዛ ካሌብን ጠርተን አፍሽን እንድትይዥ ነው የሚያደርግሽ። እማዬ አንቺም እኮ እናቱ ነሽ። ለምንድን ነው የልጅሽን ህይወት ለማፍረስ እንደዚህ የምትተባበሪያት? እኔ ለልጅ የሚሆነውን አውቃለሁ። እንዳንቺ አይነት ውሸታም አያስፈልገውም። ቤዛ በጣም ተንኮለኛ ናት። ካሌብን ለማጥፋት ነው የምትፈልገው። ብዙ አታውሪ ደሊናዬ፣ በጣም ይደክምሻል። እስኪ አሁን ሂጂና እረፍት አድርጊ። የዛሬው ሌሊት ደግሞ ላንቺ በጣም ረጅም ነው የሚሆነው። የሚያጽናናኝ ሰው ራሱ የለም። አንቺን ያመነ ልቤን ነው የምረግመው። ግን ይሄ ጨዋታ በዚህ አይበቃም። ጨዋታው አልቋል ደሊና። አሁን አንቺ ተሸነፈሻል። ካሌብ የኔ ብቻ ነው። ካሌብ የኔ ነው። የውሸት ማስረጃ ስላሳያችሁት ብቻ የእናንተ አይሆንም። እውነቱን አወጣዋለሁ። እስኪ አሁን ሂጂና ደስታን ጥሪውና አስመስክሪ። የዛኔ ማን እንደሚያምንሽ አብረን እናያለን። ጨቅጫቃ አትጨቃጨቀኝ። አሁን በይ ውጭና በሩን ዝጊው። ፈጣሪ ያውቃል። ተንኮላችሁ ወደ እናንተ የሚመለስበት ቀን ሩቅ አይደለም። እሺ ደሊናዬ፣ መልካም እድል። በቃ አይሻት አይደል እንዴት ቅጥል እንዳደረግኳት። የታባቷ ደሊና ወንድ ነሽ፣ ተጫወትሽብኛል። እንዴት እኔ ላይ እንደዚህ ታደርጊያለሽ? እንዴት? በሙሉ ልቤ አምኜሽ ነበር። ተጫወትሽብኝ። ውሸታም ውሸታም ነሽ፣ ውሸታም። እኔን እያቀፍሽ ስትዋሽኝ ነበር። ከእሱ ጋር እየተሳሳምሽ ስትዋሽኝ ነበር። ውሸታም ውሸታም ነሽ። እኔ ታወሬ እንጂ እማዬና ቤዛ እውነቱን ነግረውኝ ነበር። ውሸታም ነሽ። ለምን ታለቅሻለሽ? ማልቀስሽ ምን ይጠቅማል? ምን ያረግሽውን ነገር ይሽረዋል? ተሳስቼ ነበር። አንቺን ማፍቀሬ ስህተት ነበር። ማልቀሴ ምንም አይጠቅም። ማልቀሴ ምንም አይጠቅም። ካሌብ፣ በፈጣሪ ስም ይሄ ምን ጠርሙስ ነው? ካሌብ፣ ቆይ ሌሊቱ ሙሉ ሳተኛ ነው እንዳደርከው? ቤዛ ውጪልኝ፣ ውጪልኝ። እንዴ ቆይ እንዴት ነው በዚህ ሁኔታ ጥዬክ መውጣው? ፊት እኮ በጣም ገርጥቷል። ለምንድን ነው ለማይሆን ሰው ብለህ ራስህ የምትጎዳው? ልቤ እኮ ነው የተሰበረው ቤዛ። አውቃለሁ የኔ ውድ፣ እንዳንተ አይነት ታማኝና ንጹህ ሰው ሲበደል ማየት በጣም ነው የሚያመው። እኔም እኮ ሌሊቱን ሙሉ አንድ እንቅልፍ ሳልተኛ ነው ያደርኩት። እስከ ዛሬ እንዴት ተሸወድኩ? እንዴት ሳላቃቀር ነው? አንተ እኮ በጣም ቅን ነህ ካሌብ። ሰዎችን በራስህ ሚዛን ነው የምትለካው። እሷ ግን ይሄ ቅንነትን ተጠቀመችብህ። ትላንትና ማታ እኔን ለማታለል ትሞክራለች አይደል? አልሳምኩትም፣ የተቀናበረ ነው ምናምን ለማለት ትሞክራለች። አየህ ካሌብዬ፣ ጥፋቷን አውቃ ይቅርታ ከመጠየቅ ይልቅ ጭራሽ ልታታልልህ ትሞክራለች። እጅ ላይ ያለው ፎቶ እኮ ከማስረጃ በላይ ነው። በአይኔ ያየሁትን ነገር ውሸት ነው ብላ ለማሳመን ትሞክራለች። አትስማት ካሌብ፣ ይበልጥ ውሸቱን አዳምጣ ራስህን አትጉዳ። ደስታም ቢሆን እኮ ለአንተ አንድም ቀን መልካም ነገር ተመኝቶልህ አያውቅም። እሱን እያሰብህ ለምንድን ነው ራስህን የምትጎዳው? ከጠላቴ ጋር
ሊያውም ከትልቁ ጠላቴ ጋር ሆና እኔን ለማዋረድ ትሞክራለች። እኔ እኮ እሷ መክሰስ ፈልጌ አይደለም ካሌብ። እውነታው ሲጋለጥ ግን ለአንተ ስለማስብ ነው ዝም ማለት ያልቻልኩት። እውነትሽን ነው ቤዛ። አንቺና ማዬ ቀድሞውኑ ነግራችሁኝ ነበር። እኔ ግን በስሜት ታወሬ ምንም ልሰማችሁ አልቻልኩም። እስካሁን የሆነውን ነገር መመለስ አንችልም። ካሁን በኋላ ግን እውነቱ ስለወጣ እንዳትጎዳህ መጠንቀቅ አለብን። ከእንግዲህ እዚህ ቤት ውስጥ ለሰከንድ እንኳን እንድቆይ አልፈልግም። ምን ልታደርግ ነው ካሌብ? ቆይ ልታስወጣት ነው? አዎ፣ የካደችኝን ሴት በአንድ ጣራ ስር ከኔ ጋር እንድትኖር አልፈልግም። ካሌብ ተረጋጋ እንጂ። ተበሳጭተህ ምን አይነት ውሳኔ ልትወስን ነው? ቆይ ውጭ ያለ ሰው ምን ሊለን ነው? የሰው ወሬ አስጨንቀኝም ባክሽ። እኔ የተሰበረ ህይወቴን ነው ማየው። እሺ እንዳልከው ይሁን። እሷ ግን ቀላል ሴት አይደለችም። ምናልባት ወታ ስምን ልታጠፋው ትችላለች። የምፈልገውን ታርግ። እኔ ከዚህ በኋላ እሷን ማየት አልፈልግም። በቃ እሺ እኔ ወድ አሁን ቁርስን በልታ ሻይህንም ጠጣ። እኔና እማዬ ሁሌም ቢሆን ካንተ ጎን ነን። እሺ እናንተ ባትኖሩ ኖሮ ይህን ሁሉ ውሸት ተሸክሜ ይኖር ነበር ቤዛ። እንኳን አብራችሁ ይሆናችሁ። ለአንተም አላደርገው ነገር የለም ካሌብዬ። አንተ ደስተኛ እንድትሆንልኝ ብቻ ነው እንፈልገው። ደስታ የሚባል ነገር ከኔ ርቋል። ልቤ ሙሉ በሙሉ ተሰብሯል። በቃ ለሁሉም መልስ አለው። እኔ ሁሌም ቢሆን ካጠገብህ ነኝ። እሺ ሁሌም ቢሆን ሰላምን እመልስልሃለሁ። ልጅ ግን ዛሬውኑ ከዚህ ቤት እንድትወጣ ነው ማለት ነው። አዎ ካሌብዬ፣ እኔ መቼም ቢሆን ከጎን ነኝ። እሺ አመሰግናለሁ ቤዛዬ። እሺ እችን ብላለች። ካሌብ እባክህ አድምጠኝ። በእንደዚህ አይነት ሁኔታ መለያየት የለብንም። ካሌብ እባክህን የማይሆን ንግግር አትናገር። በኋላ የሚቆጭህን ነገር አታድርግ። እሺ ንግስቲቷ መጣሽ? ምን አሁንም ልትዋሽኝ ነው የመጣሽው? ምን ፈልገሽ? ካሌብ እባክህን እኔንም አንተንም የሚጎዳ ነገር አታድርግ። ነገ ውሸት መሆኑን ስታውቅ ይቆጭሃል። ያሰከርሽኝም አንቺ ራስሽ ነሽ። ከጀርባዬ ከደስታ ከሚባለው ሰው ጋር የምትጃጃይ ሌባ ነሽ። ግን ይሄ ንግግር ከልብ እንዳልሆነ አውቃለሁ። ካሌብ እባክህን ተጠንቀቅ። እኔ የሚቆጨኝ ምን እንደሆነ ታውቂያለሽ? አንቺን አመኜ ልቤን መስጠቴ በጣም ይቆጨኛል። አላደረኩትም ካሌብ፣ አላደረኩትም። እኔ ላንተ ታማኝ ነኝ። እስቲ አይኖቼን ተመልከትና እውነቱን ለመረዳት ሞክር። አሁን እባክሽን ከክፍሌ ውጪልኝ። ፎቶ የቤዛ ሴራ ነው። እሱ ሊስመኝ ሲሞክር በጥፊ መትቼው እንደሄድኩኝ ነግሬሃለሁ። ካሌብ እባክህን ተረዳኝ። ደሊና አንቺ ነሽ? በዚህ ሰዓት መደወልሽ ገርሞኛል። አፍህን ዝጋ ደስታ፣ ጨዋታህን አቁም። ምን አድርጌሽ ነው እንደዚህ የምትጮህብኝ? ምን አደረግኩ ትላለህ? ይሄ ሁሉ የእናንተ ሴራ ነው አይደለ? ሴራችሁ በደንብ ገብቶኛል። የምን ሴራ ደሊና? ስለምን እንደምታወሪ ጨርሶ አልገባኝም። መንገድ ላይ በሰራኸው ድራማ ካሌብ እንደ ካድኩት እያሰበኝ ነው። ፎቶ አንስተው ልከውለታል። ምን? የምን ፎቶ እንዴ? እኔ እኮ መንገድ ላይ አጋጣሚ አግኝቼ ነው ያናገርኩሽ። አቷሽ ደስታ፣ ከቤዛና ከአልማዝ ጋር ሆናችሁ እኔና ካሌብን ለመለያየት የሰራችሁት ድራማ ነው። በፈጣሪ ምልሻለሁ፣ እኔ ስለዚህ ፎቶ ምንም አውቀው ነገር የለኝም። ከቤዛም ጋር ምንም ነገር የለንም። ምንም የተነጋገርነው ነገር የለም። ልታቅፈኝና ልትስመኝ ሞከርከው። ቤዛ ፎቶ እንድታነሳው ነው አይደለ? እቅዳችሁ ተሳክቷል። ካሌብ አሁን ጠልቶኛል። ይኸውልሽ ደሊና አዳምጪኝ። እኔ ለአንቺ ያለኝ ስሜት ንጹህ ነው። እኔ አንቺን በቆሻሻና በሌላ መንገድ ማገኝሽ ይመስልሻል? አላምናችሁም። ድራማችሁን ሁሉ አውቄያለሁ። ግን በጣም ታሳዝናላችሁ። ሁላችሁም ታሳዝናላችሁ።
ይኸውልሽ ደሊና አዳምጪኝ። እኔ ላንቺ ያለኝ ስሜት እውነተኛና ንጹህ ነው። ስታስቢውን ያንቺን በሴራና በተንኮል ማገኝሽ ይመስልሻል? ያ ያንተ ያልተገራው ስሜት ህይወቴን አበላሸው። ካሌብን ልቡን ሰበረው። ይኸውልሽ ደሊና እኔ ላንቺ ያለኝ ስሜት እውነተኛ ነው። ስታስቢው አንቺን በተንኮልና በሴራ ማገኝሽ ይመስልሻል? በእኔና በካሌብ መሀል አትግባ አልኩ። የጣላችሁት ወጥመድ እኔን ቢይዘኝም እውነቱ ግን መውጣቱ አይቀርም። ይኸውልሽ ደሊና የማላውቀውን ነገር አታክብጅብኝ። እኔ ቅድም ላቅፍሽ የተነሳሁት ላንቺ ካለኝ ፍቅርና ላንቺ ካለኝ ንጹህ ስሜት ነው እንጂ ምንም አይነት ሴራ አቀነባብሬ ፎቶ ምናምን አይደለም። እሷ ተከታትላ ፎቶ አነሳችን፣ አንተ ደግሞ ለሴራዋ መንገድ ጠረክላት። ፍቅር አትበለው፣ ይሄ ፍቅር ሳይሆን ጥፋት ነው። ህይወቴን አበላሻው። እሺ ካላመንሽኝ አሁን መጥቼ እውነቱን ለካሌብ ማስረዳት እችላለሁ። አልፈልግም። አንተ ብትመጣኝ ጭራሽ ነገሮች ይበላሻሉ። ካሌብ አንተን አያምንህም። በዛውም በጥፌ መታሽኝን አስረግጬ እነግረዋለሁ። የዚህ ሁሉ ምስቅልቅል ምክንያት አንተ ነህ። ግን ደግሜ እልሃለሁ፣ በጣም ታሳዝናላችሁ። በሰው ህይወት መጫወት የምትወዱ ከንቱ ሰዎች ናችሁ። ታዲያ እኔ በማላውቀው ነገር ለምንድን ነው እንደዚህ የምትጮህብኝ? ከእንግዲህ ደግሞ እንዳትደውልልኝ፣ ቁርጥህን እወቅ። ቆይ ደሊና እባክሽ አዳምጪኝ። ጨዋታው በዚህ አያበቃም ደስታ፣ እውነቱ ይጋለጣል። ከተዘጋ በኋላ ነው ደሊና። ቆይ አንዴ አዳምጪኝ ደሊና። እኔ እኮ ንጹህ ነኝ። ለምንድን ነው የማሰሚኝ? ቆይ እንዴት ይሄ ይጠፋኛል? አሁን ካሌብ እውነቱን የሚያውቅበት ሰዓት ነው። ካሌብ እውነቱን ሲያውቅ እኔን እንደ ጥፋተኛ መወንጀሉን ያቆማል። የቤዛና የአልማዝ ሴራ የሚጋለጥበት ሰዓት ነው። ቆይ ማረገውን አውቃለሁ። ዳሊና ምንድን ነው እዚህ ክፍል ውስጥ እያደረግሽ ያለሽው? ምንም፣ ክፍሉ አልተጸዳም ነበር፣ እያጸዳው ነው። ቆይ በዚህ ሌሊት ነው እንደ ሰውን ቤት ማጽዳት ያማረሽ? የቤት ሰራተኛ ስለሆንኩኝ ቤቱን ላስተካክል ነው የገባሁት። ችግር አለው? ችግር አለው እንጂ እማዬ ክፍል በዚህ እኩለ ሌሊት የገባሽበትን ምክንያት ማወቅ አለብኝ። የምታስበው ሁሉ አይምሮሽ ውስጥ ያለው ተንኮል ነው። እኔ ግን ስራዬን ሰርቼ እወጣለሁ። ኮሜዲና ውስጥ ምን ነበር ስትፈልጊ የነበረው? እና ደግሞ እኔ ስመጣ ለምንድን ነው የደነገጥሽው? እጅሽን ለምንድን ነው ወደኋላ ያደረግሽው? አንቺማ የሆነ ነገር እንደደበቅሽ ፊትሽ ራሱ ይናገራል። ያልሆነ ነገር አታውሪ። እኔ ከዚህ ክፍል መውጣት እፈልጋለሁ። ከፊቴ ዞር በይ ቤዛ። አትወጭም። መጀመሪያ ኬስሽ ውስጥ የደበቅሽውን ነገር ማየት አለብኝ። ምን እያደረግሽ ነው? ድጋሚ እንዳትነኪኝ። እኔ ለአንቺ ምላሽ የምሰጥበት ምንም አይነት ምክንያት የለም። እንደጠበቅሽው አይሆንልሽም ደሊና። እዚህ ክፍል ውስጥ ገብተሽ የሰራሽው ሴራ ካሌብ ጋር አይደርስልሽም። ምን መፎከርሽ ነው? ቆይ ምን አግኝተሽ ነው? ጊዜው ሲደርስ ታውቂዋለሽ። ብትደብቅኝም አታመልጭኝም። እኔና እናቴ እንዳሰብነው ነው የሚሆነው። እሺ? የውሸት መሰረታችሁ ይፈርሳል ቤዛ። በጣም አጭር ጊዜ ነው የቀራችሁ። ደሊና ዝም ብለሽ አትቀባጥሪ። እሺ?
አቤት ደስታ፣ ሰዓትም ማሰብ አልቀረም ማለት ነው። ምን አባሽ ነው ያደረግሽው አንቺ? እኔና ደሊናን ተከታተልሽ ፎቶ ያነሳሽው አንቺ ነሽ አይደል? አረ ተረጋጋ ደስታ፣ ምንድነው ሁሉ የምትጮኸው? እንዴት አልጮህም? የኔን ስምና ስሜት ተጠቅመሽ የደሊናን ህይወት አበላሽሽው አይደል? ከካሌብ ጋር ጣላሻት። እኔ ምንም አላጠፋውም ደስታ። አንተ እኮ መንገድ ላይ ደሊናን ልታቅፋትና ልትስማት ስትታገል ነበር። አጋጣሚ ተጠቅሜ አንቺ ቆሻሻ የሆንሽ ልጅ፣ እኔ አንቺ መጠቀሚያ መሆን አልፈልግም። ኦ አንተም ተበዳይ ልትሆን ነው ደስታ። አንተም እኮ ደሊናን ከካሌብ ላይ መንጠቅ ትፈልጋለህ። ይኸውልሽ ልብ ብለሽ አዳምጪ። እኔ ደሊናን የምፈልጋት በትክክለኛና በእውነተኛው መንገድ ብቻ ነው። እንዳንቺ ሴራና ተንኮል ጠንስሽ አይደለም። እውነተኛ መንገድ? እባክህ አታስቀኝ ደስታ። ፍቅርና ጦርነት እኮ ሁሌም ህጋዊ ነው። ይኸውልሽ አሁን እውነቱን ፎቶውን ያነሳሽው አንቺ እንደሆንሽ ለካሌብ ካልነገርሽው እኔ ራሴ መጥቼ እውነቱን እነግረዋለሁ። ሂድና ንገረው። ግን ማን ያምነኛል ብለህ ነው? ደሊና አሁን እኔንም አንቺንም ነው የምጠላው። ህይወቷን አበላሽተሽዋል። ካሌብ እኮ አሁን አንተን እንደ ጠላት ነው የሚያይክ። ብትመጣ ነገሩን ነው የምታባብሰው። ደሊና እኮ አሁን እኔን አይኔን ማየት አትፈልግም። ይልቁኑ በደንብ አዳምጠኝ ደስታ። አሁን ዝም ብለህ ማልቀስህን አቁም። እኔ አጋጣሚውን ተጠቅሜ ደሊናን ከካሌብ አርቄያታለሁ። አንተ ደግሞ ክፍተቱን ተጠቀም። ይኸውልሽ አንቺን ማመኔ ትልቅ ስህተት ነበር። ደስታ ከእንግዲህ በኋላ እንዳትደውልልኝ። እኔም የራሴን ስራ እሰራለሁ፣ አንተም የራስህን ስራ ስራ። ጭራሽ ላይ ስልክ ትዘጊያለሽ። እማዬ ደሊና ክፍልሽ ውስጥ ገብታ ነበር። ምን ልታደርግ ነው እኔ ክፍል የገባችው? ምንም። ድንገት በሩን ከፍቼ ስገባ እሷም ደንግጣ ቆማ ነበር። ምንም አላደረገች። ታዲያ እዛ ክፍል ውስጥ ምን ትሰራለች? ስጠይቃትማ ክፍሉን ለማጽዳት ነው የገባሁት ነው ያለችኝ። በዚህ ሌሊት? እቺ ልጅማ አይምሯን አታለች። እማዬ እቺ ልጅ ግን በፍጹም አላመንኳትም። ፊቷ ላይ የሆነ ነገር ደብቃ እንደነበር ያስታውቃል። ኧረ ተይ ቤዛ፣ እንዴ ህልም አታልሚ። እቺ ልጅ እኮ ልታጸዳ ይሆናል የገባችው። እሷ እኮ እንደዚህ የምትታለ ልጅ አይደለችም። ኮሜዲናው ጋር ቆማ ነበር። ጃኬት ልትሰርግ ገብታ ሊሆን ይችላል። ብትቆምስ ምን ታመጣለች? ክፍል ውስጥ የሚሰረቅ ብርም ሆነ ጌጣጌጥ የለ። የሆነ የምትፈልገው ነገር እንዳለ ያስታውቃል። እኔ ስገባ እኮ እጇን ወደኋላ ነው ያደረገችው። ታዲያ ምን ልታረግ ገባች? የሆነ ነገር ልትፈልግ እንደገባች በጣም ያስታውቃል። ልክ እኔ ስገባባት እኮ እጇን ወደኋላ ነው የደበቀችው። ምናልባት የሆነ ወረቀት ልትፈልግ ገብታ ሊሆን ይችላል። እንዴ ምን ወረቀት ይኖራል ብላ ነው እንዴ እኔ ክፍል የምትፈልገው? የእኛን ድክመት ማለቴ እኛን ሊያጠፋ የሚችል ማስረጃ እየፈለገች ሊሆን ይችላል። ምንም የምታገኘው ማስረጃ የለም። ነገር ሁሉ በካሌብ አይምሮ ውስጥ ተቀርጾ አልቋል። ጨዋታው ደግሞ የመጨረሻ ሆኗል። አሁን ቢሆንም እማዬ እኛ ዝም ብለን መቀመጥ የለብንም። ይሄ ነገር ካሌብ ጋር ከመድረሱ በፊት እኛ ቀድመን ማስቆም አለብን። እንደዛ ከሆነማ ሄጄ እቃውን ፈትሻለሁ። አሁንማ መረጋጋት አለብን። የምንቸኩል ከሆነ እቅዳችንን በሙሉ ታበላሽብናለች። ታዲያ ምን እናድርግ? ግድ የለሽም፣ እያንዳንዱን እንቅስቃሴዋ እንከታተላት። ልክ ወደ ካሌብ ልትገባ ስትል እንይዛታለን። ጎበዝ የኔ ልጅ፣ ሁልጊዜ ከእሷ አንድ እርምጃ ቀድመሽ ማሰብ አለብሽ። ደሊና በእኔ እጅ ውስጥ ናት ያለችው እማዬ። ከአሁን በኋላ ምንም ነገር አታደርግም። መልካም፣ ነገ ጠዋት ከዚህ ቤት የምትሸኝበት ቀን ይሆናል። ደሊና በእኔ እጅ ውስጥ ናት ያለችው። ከአሁን በኋላ ምንም ነገር ማድረግ አትችልም። ጥሩ፣ ነገ ጠዋት የምትሸኝበት ቀን ይሆናል። ካሌብ እባክህን አይኖቼ ውስጥ ያሉትን እውነት አምላኬ ሆይ ይሄ ነገር እውነት ነው? እንዴ አልማዝ ጨርሶ መውለድ አትችልም?
ካሌብ፣ ይሄ ወረቀት አንተን ነፃ ማወጣበት ወረቀት ነው። አልማዝ እናትህ እንዳልሆነችና እድሜ ልክህን አስረው በህይወት ሲጫወቱ እንደነበር የሚያሳይ ወረቀት። እነሱ እኔ እናንተን ለመለያየት፣ እኔን ከዚህ ቤት ለማውጣት ሴራ ያሴራሉ። እናንተ ሴረኞች! አሁን ካሌብ እውነቱን ያውቃል። እኔንም እንደ ወንጀለኛ መቁጠሩን ያቆማል። እሰራላችኋለሁ። ውጪልኝ! አልወጣም ካሌብ፣ ከዚህ ክፍል ንቅንቅ አልልም። ውጪልኝ አልኩሽ። አንቺን ማየት አልፈልግም። በቃ ዛሬ አልወጣም፣ ምክንያቱም ጥፋተኛ አይደለሁም። ምን? አሁንም ልታታይኝ ትሞክራለሽ እንዴ? ላታልልህ እየሞከርኩ አይደለም። ይሄ ሁሉ የተቀነባበረ ፎቶና ወንጀል ስህተት ነው። ፎቶውን በአይኔ እያየሁ ምክንያት ለመፍጠር ትሞክራለሽ እንዴ? አዎ፣ ምክንያቱም እውነቱን ዛሬ ማወቅ ስላለብህ ነው። የምን እውነት? አንቺና ያ ደስታ ተብዬው ያዘጋጃችሁት እውነት? አንተን ያሳበዱ እኛንም ያሳገቱን እንዲሁም ይሄንን ፎቶ የሚያቀነባብሩ ሰዎች አሉ። ምን ማለትሽ ነው? ይሄ የተቀነባበረው ፎቶ እናትና ቤዛ የሰሩት ሴራ። ደሊና፣ ምን እያወራሽ ነው? እናቴንና ቤዛን እዚህ ውሸት ውስጥ አታስገቢያቸው። አልጨረስኩም ካሌብ፣ አዳምጠኝ። አይደለም እማዬ ለአንቺ መልካም ሆና ሳለ አንቺ ግን እንደዚህ ትያታለሽ። ምክንያቱም ቤዛ አንተን ለማግኘት ነው ይሄንን ሁሉ ነገር የምታደርገው። እናትህ ደግሞ ስታግዛት ነበር። አላምንም። ይህ ሁሉ የራስሽን ጥፋት ለመሸፈን የምታወሪው ተረት ተረት ነው። እኔና ደስታ መንገድ ላይ ተገናኝተን ድንገት የተፈጠረ ነገር ነው። ቤዛ ደግሞ ይህንን ተከታትለ ተጠቀመችበት። ለዚህ ምንም አይነት ማስረጃ የለሽም ደሊና። ማስረጃ ነው የምትፈልገው? ይኸው ማስረጃው። ምንድን ነው? ምን አልሽ? አዜብ የሸጠችልህ? በደንብ ይኸው። የአልማዝ ልጅ አለመሆንህን የሚያሳይ የሕክምና ማስረጃም አለው። እናቴ አልማዝ ናት። እሷ ነች የወለደችኝ። አልማዝ ጨርሶ መውለድ አትችልም። እዛ ላይ ተጽፏል። ቆይ ይሄ የሕክምና ውጤት ነው? አልማዝ ጨርሶ መውለድ አትችልም። እዛ ላይ ተጽፏል። አይ ሊሆን አይችልም። ይሄ ውሸት ነው፣ ውሸት ነው ደሊና። እውነትህን ነው ካሌብ። ህይወትህን በሙሉ በውሸትና በሴራ አስረው ነው የያዙት። ቆይ እኔ ማን ነኝ? እኔ ማን ነኝ? አንተ በአዜብና በአልማዝ መካከል በገንዘብ የተሸጥክ ልጅ ነው። ታዲያ ህይወቴ በሙሉ ውሸት ነበር ማለት ነው? ይኸውልህ አልማዝና ቤዛ አንተን ለመቆጣጠር ቤቱንም ለመቆጣጠር እኔንም ከዚህ ቤት ለማስወጣት እያሰሩ ነው። Kalim,